ህይወታችንን ወደ ኋላ የሚጎትቱ አጥፊ ልማዶች። ሰዎች ስንባል የብዙ ልማዶች ድምር ውጤት ነን። አንዳንዶቹ ልማዶች ጥሩ፣ አንዳንዶቹ ልማዶች ደግሞ ጎጂ ሊሆኑ ይችላሉ። አንዳንድ ልማዶቻችን እኛ ሳናስተውላቸው በስውር ደስታችንን የሚያጠፉ፣ ምርታማነታችንንና የወደፊት ህይወታችንን የሚያወድሙ ሊሆኑ ይችላሉ። አስደንጋጩ እውነታ ደግሞ ምን መሰላችሁ? አብዛኞቹ ሰዎች ጎጂ ልማዶችን እየተገበሩ እንደሆኑ አለመገንዘባቸው ነው። በዚህ ቪዲዮ እጅግ በጣም አውዳሚ ልማዶቻችንን እንፈትሻለን። እነዚህ ጎጂ ልማዶች ኃይላችንን የሚሰልቡ፣ አእምሯችንን የሚያደክሙና ባለንበት ቆመን እንድንቀር የሚያደርጉ ናቸው። እመኑኝ፣ በተለይ የመጨረሻው ኦልሞስት ሁላችንንም አንቆ የያዘን መጥፎ ልማድ ነው። አንደኛው ስለ ራሳችን አሉታዊ ንግግር። ለራሳችን የምናወራው ንግግር ህይወታችንን ይቀይረዋል። በተደጋጋሚ ለራሳችን አሉታዊ ንግግር እንደማይሳካልን፣ እንደምንወድቅ ለአእምሯችን ከነገርነው የሚሆነው ያው ነው። ድግግሞሽ እውነታ እንደሆነ አእምሯችን እንዲያስብ ያደርገዋል። ውሸት ሲደጋገም እውነት ይሆናል የሚለው አባባል ትክክል ነው። አሉታዊ ንግግር ፍርሃትን፣ ራስን መጠራጠርና በራስ መተማመን እንዳይኖረን ያደርጋል። በዚህ ስሜት ምንም አይነት ውጤታማ ድርጊት ስለማይኖረን ግባችን ላይ አንደርስም። ንግግሮቻችንን እንፈትሽ። እችላለሁ፣ ይሳካልኛል፣ አሻሽላለሁ፣ ጠንካራ ነኝ፣ ጎበዝ ነኝ በሚሉ ቃላት እንቀይራቸው። ቃል ኃይል አለው፣ ይለውጣል፣ ይቀርጻል። ሁለተኛው ስራን ለነገ ማሳደር። ይህ ያለንን አቅም ይሸረሽራል። ዛሬ መስራት ያለብንን ካልሰራን ወደፊታችንን ከባድ እያደረግነው እንመጣለን። ይህን ለማስወገድ ቀላሉ መንገድ እርምጃ መውሰድ ነው። አነስተኛም ቢሆን ምናልባት የሚከብደው መጀመሩ ነው። ስለዚህ ለራስህ እንዲህ ብለህ ንገረው። በቃ ለ5 ደቂቃ ብቻ ነው የምሰራው ብለህ ጀምር። ከጀመርነው ግን ከዛም በላይ እንሰራለን። ሶስተኛው መጥፎ ልማድ ራስህን ከሌላ ሰው ጋር ማወዳደር ነው። ሶሻል ሚዲያ መጠቀማችን ይህንን መጥፎ ልማድ እንዲዳበር ተጽዕኖ ያሳድርብናል። የሰዎችን ስኬት፣ ዝና ስንመለከት እኛ ምንም እንዳልሰራን ስለሚሰማን መጥፎ ስሜት፣ ራስን የመውቀስ ስሜት እንዲኖረን ምክንያት ይሆናል። እውነታው ግን እንደዚህ ነው። የምናየውና የምንሰማው ላዩን እንጂ ተጨባጩን አይደለም። ስኬታማ አድርገን የምናያቸው ሰዎች በጥረትና በትግል ውስጥ ያለፉ ናቸው። ስለዚህ ራሳችንን ከሌሎች ጋር ከማወዳደር ራስህ ላይ እና ግብ ላይ አተኩር። መወዳደር ካለብህም ራስህን ከትናንትናው አንተነትህ ጋር አወዳድረህ የተሻለውን ማንነትን አውጣው። ዛሬ ከትናንትና ተሽለህ ተገኝ። ወደ አራተኛው ስንሄድ ጤናህን ችላ ማለት። አካለ ሀሳብን የሚሸከመው ነው። ብዙ ሰዎች ግን ይህን ይዘነጉታል። ለሚመገቡት ምግብ ትኩረት አይሰጡም፣ ስፖርት አይሰሩም፣ በቀን መተኛት የሚገባቸውን ሰዓት አይተኙም። መጥፎ ልማድ አካላችንን ብቻ ሳይሆን የሚጎዱት ሙዳችንን፣ ኃይላችንን፣ ውጤታማነታችንን ጭምር ነው። ነገር ግን ትንንሽ የምንላቸው ልምዶች እንደ ለምሳሌ ብዙ ውሃ መጠጣት፣ በየቀኑ ወክ ማድረግ፣ በቂ እንቅልፍ መተኛት ህይወታችንን ሊያሻሽሉ ይችላሉ። አካልን ጠብቀው። ወደ አምስተኛው ስናልፍ ባለፈ ትዝታ ውስጥ መኖር። እጅግ በጣም ከሚጎዱ ልማዶች አንዱ ወደ ኋላ ተመልሰን ስለ ውድቀታችን፣ ስለ ተሳሳትነው ስህተት ስንጸጸት ዛሬን እያጎደልነው ነው። ዛሬያችን የራሱ ጊዜ፣ ትኩረት፣ ኢነርጂ ይፈልጋል። ወደ ኋላ ስንሄድ ግን ወደፊት አንጓዝም። ካለፈው ተማሪ እንጂ እዛ ላይ ተሰንቅረን መቅረት የለብንም። አሁን ላይ አተኩር። ወደፊት ስለምታስበው ግብ አስብ። 6 ጎጂ ቅርርብ። አብረናቸው የምንውላቸው ሰዎች አመለካከታችን ላይ፣ ስሜታችን ላይ እንዲሁም ስኬታችን ላይ ተጽዕኖ ያሳድራሉ። በመርዛማና በማይደግፉን በሚተቹን ሰዎች መካከል በራስ መተማመናችን እና አቅማችን እናጣለን። ማድረግ የሚችለው ከእነዚህ አይነት ሰዎች ጋር ያለህን ሪሌሽን መተው ነው። ሀሳብን ከሚጋሩ፣ ከሚያበረታቱ፣ ከሚረዱ ሰዎች ጋር
መሆን የተሻለ ነው። 7ኛው ለህይወት ኃላፊነቱን አለመውሰድ። ቢመርም ይህን እውነት እንቀበለው። አንተ ሁልጊዜ በሰዎች የምታሳብብ ከሆነ፣ በሁኔታዎች የምታሳብብ ከሆነ ህልም እያሳካ አይደለም፣ ኃይልን እያጣ ነው የምትሄደው። ውጤታማ ሰዎች ለራሳቸው ሙሉ ኃላፊነት ይወስዳሉ፣ ለጥሩም ለመጥፎም። ምንም ይከሰት ምን ራስህን እንዲህ ብለህ ጠይቅ፣ ይህን ለመለወጥ ምን ማድረግ እችላለሁ? ሰበብ ማብዛት ስታቆም፣ ወደ ድርጊት መግባት ስትጀምር፣ ለህይወትህ ሙሉ ኃላፊነት ወስደህ ስትጀምር፣ አጠቃላይ ህይወትህ ይቀየራል። እስቲ እነዚህን ማቆም የሚገቡንን አደገኛ ልማዶች እናጠቃልላቸው። መጀመሪያው ራሳችንን አሉታዊ ንግግር መንገር፣ ስራን ለነገ ማሳደር፣ ራስህን ከሌላው ሰው ጋር ማወዳደር፣ ጤናህን ችላ ማለት፣ ባለፈ ትዝታ ውስጥ መኖር፣ ጎጂ ቅርርብ፣ ለህይወትህ ኃላፊነቱን አለመውሰድ። ከላይ ካሉት መጥፎ ልማዶች ከየትኞቹ ጋር የበለጠ እየታገላችሁ ነው? ኮመንታችሁን ስጡን። ይህን ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ እና ሰብስክራይብ አድርጉን። ልማዶቻችን ወደፊታችንን ይቀርጹታል። በብልህነት መምረጥ አለብን።